ጥያቄ ደሜ መላእክቶች በአንድ ጊዜ አንድ መልአክ በአንድ ጊዜ በሁሉም ስፍራ መገኘት ይችላል? አንድ ተረጋጋ። እዚህ ጋር ቅዱሳን ስዕላት እዚህ ጋር አንድ ጊዜ ቅዱሳን ስዕላት አዳምጠኛ እዚህ ጋር ያዙ ቅዱሳን ስዕላት ለበሽታዬም ለምንም የእግዚአብሔር መንፈስ ስለሚያድርበት እኔ ላይ ምንም ነገር የተፈጠረው ነበር ያደርግልኛል። ኧረ እጅ በሰራው አላድርም፣ የሰው እጅ በሰራው አላድርም ከእንግዲህ ብለዋል። ኧረ ኪዳን ተቀይሯል። በእግዚአብሔር መንፈስ አድሮስ ባይዘዌ ኤፍሬም ባለ ጊዜ አጎቴ ነው። እሺ ጋይስ አጎቴ ነው፣ የስጋ አጎቴ ማለት ነው። ህፃን ልጅ አጎቴ ደሜ በዘመድ ለፈይ አላልፍም። ስማኝ ኤፍሬም ገብቶላል። ሲመጣ እናወራለን። የለም ኤፍ መጣ አልመጣውም እንዴ? መጣ። አሁን መጣ። ታፕ እያደረጋችሁ ቤተሰብ ተባረኩልኝ። ምንድነው መሰለ አሁን ዮሐንስ ራእይ ጋር ሄጄ ሙሉን መልአክ ለዮሐንስ ራእይ እንዳሳየው ይቺን ዓለምን እንዳሳየ አሳያለሁ። እስቲ እናንበው። እሱን ልንገርህ፣ ሳትለፋ ልንገርህ። እዛ ላይ ምንድነው ምንድነው እዛ ላይ ሙሉን ያሳየው የሚል አንደኛ ዮሐንስ ራእይ ራሱ እዚህ ጋር ፋይፍ ላይ ራእይ ነው ያየው፣ በራእይ ነው የሚያየው። ኦኬ ቪዥን ነው። ሁለተኛ ደግሞ እዛ ጋር ያለው አገላለጥ ራሱ ሜታፎር ነው። ሁለተኛ ሜታፎር ነው። አንደኛ ምን ብያለው? ራእይ ነው። ሁለተኛ ሜታፎር ነው። ሶስተኛ ለዮሐንስ ሁሉንም ነገር አሳየው አላሳየው? ምንድነው ያደረገው? መላእክቱ መሰለ እዛ ጋር ጥያቄ ይጠይቃል። በጣም መወደው ክፍል ነው በነገራችን ላይ እሱ ክፍል ማለት ነው። ዮሐንስ 5 ከፈለክ መጀመሪያው ጀምሮ ማየት እንችላለን። ምንድነው የሚለው? በዙፋኑ ላይ በተቀመጠው በቀኝ እጁ ያለውን በውስጥና በኋላ የተጻፈበት በሰባት ማተብ የተዘጋ መጽሐፍ አየሁ ይልና ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማተቦቹን የሚፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ ይላል። ማን ነው? ኦኬ ሶ አሁን እዚህ ጋር ራሱ ኩዌሽን ካለ ዴር ኢዝ ሰምቲንግ። ኦኬ አሁን ፍለጋ ነው። ማን ነው ብሎ ጥያቄ ጠይቋል። ኦኬ ከዛስ በኋላ በሰማይ ቢሆን በምድር ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይ ሊመለከተው ማንም አልተቻለውም ይላል። አሁን አልተቻለውም ይላል እዚህ ክፍል ላይ። አልተቻለውም ኢኔሴንስ መልአኩ አንተ እዚህ ክፍል ላይ ልክ ለቃሉ ታማኝ ነው መሆን ያለብህ። ሊመለከተው አልተቻለውም ነው እንጂ የሚለው መልአኩ ፈልጎ ኦኬ በሰማይ ቢሆን በምድር ከምድር በታች ገብቶ መልአኩ ፈልጎ አጣ አይደለም የሚለው ምንድነው? ቃል በቃል በሰማይ ቢሆን በምድር ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም ነው የሚለው። አልተቻለውም የለውም ነው የሚለው። ኦኬ አሁን እዚህ ጋር መልአኩ ይሄን አይቶ እንደዚህ አይቶ ምድርን ወጥቶ በባህር ገብቶ የሚል ነገር የለም። አልተቻለም። መልአኩ ጥሪ ነው ያቀረበው። ፈለገ መልአኩ እና አወጀ። ምን አለ? ማተቦቹን ይፈታ ዘንድ የሚገባው ማን ነው ብሎ አውጇል። እና በምድርም በሰማይም ተፈልጎ አልተገኘም ነው የተባለው። መልአኩ ይፈልግ፣ ዮሐንስ ይፈልግ፣ ማን ይፈልግ የተገለጠ ነገር የለም። ስለዚህ ይሄ አንድ ነው። ሁለተኛ መጽሐፉን ሊዘረጋ ወይ ሊመለከት የሚገባው ማንም ስላልተገኘ እጅግ አለቀስኩ ይላል። ኦኬ ተፈልጎ አልተገኘም፣ አለቀሰ። ምን ላይ ያልተገኘው? ኦኬ መጽሐፉን ሊዘረጋ ወይ ሊመለከት የሚገባው ማንም ስላልተገኘ እጅግ አለቀስኩ የሚለው ማንም አልተገኘም ማለት ምን ማለት ነው? እሱን አብራራለኝና ወደ ሌላው እሺ ማንም አልተገኘም ማለት በሰማይም በምድርም ከምድር በታችም ማተቡን ሊፈታና ከላይ እንዳለው ማለት ነው ማተቡን ሊፈታ ዘንድ ማንም ሊዘረጋም ሊፈታ የሚችል ሰው አልተገኘም ማለት ማንም አልተገኘም ማለት ማንም ነው። ማንም የሚለው እዚህ ጋር በሰማይም ነው በነገራችን ላይ ያልተገኘው፣ በምድርም ነው ያልተገኘው፣ ከምድርም በታች ነው ያልተገኘው። ስለዚህ መልአኩ እንዴት ያውቅ ቻለ? ይህን በሙሉ የማያውቅ ከሆነ የሆነች ቦታ ሄዶ ከተመለሰ ያ መልአክ ሙሉን እንዴት ሊያውቅ ቻለ? እሱን ነበር እኮ ስመልስልህ ነበረው። ምንድነው? አንደኛው በሰማይ ቢሆን በምድር ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይ ሊመለከተው ማንም አልተቻለውም ነው እንጂ የሚለው መልአኩ ፈልጎ አላገኘም የሚል ነገር የለም ወይ መልአኩ። ስለዚህ ያላወቀውን ሊናገር አይችልም። መልአክ መጥቶ አይደለ የማያውቀውን ነገር መጥቶ አልተቻለም ብሎ አላለም። የሚያውቀውን ነገር ነው። ብርቱ መልአክ ነው አይደለም? እኔ ደግሞ ላንብል እኔ እንደዚህ ነው። እንደዚህ ላድርጋ እንደዚህ ቆይፍዬ እኔ አይደል ጥቅሱን ያመጣው እኔ ኤክስፕሌን ላርግና አንተ በፈለግከው ትሄድበታለህ። ምን ይል መሰለ? በዙፋንም ላይ በተቀመጠ በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባት ማኅተም የተዘጋ መጽሐፍን አየሁ። ብርቱ መልአክ ይላል፣ አስምርበት። ይሄ ሰነፎች እንዳሉ ቅድም አውርተናል። ሰነፍ መልአኮች አሉ፣ ብርቱ መልአክ ደግሞ አለ። ብርቱ ማለት በደንብ የበረታ በመላእክትነቱ እግዚአብሔር
በደንብ የሚታዘዘው ማለት ነው። መጽሐፉን ይዘረጋ ዘንድ ማኅተቦችን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጃየው ይላል። በሰማይም ቢሆን በምድር ላይ ቢሆን በሰማይም ቢሆን አለ መላእክቶችን ቅዱሳናት አሉ። ቅዱሳናት እንዳሉ እዛ ቦታ ላይ ማሳያ አለው። በሰማይም ቢሆን በምድር ላይ ቢሆን ከምድርም በታች ቢሆን ማለት የሞቱትን ማለት ነው። ይገባል የሞቱትን ቅዱሳን ማለት ነው። ከምድር በታችም ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም ማለት ይሄን ነገር። ስለዚህ ዓለምን በሙሉ አይቶ የሞቱትንም ጭምር መልአኩ አይቶ አንዱ መልአክ አይደለም አንዱ መልአክ አይደለም አንድ መልአክ ምድር ሙሉ በአንድ ጊዜ ሊያይ አይችልም። እዚህ ጋር እንደሚለው ያየው ብርቱ መልአክ አይደለም። ይኸውልህ መላእክቶች ቆይ አንዴ ላንበው አይደለም እንድንግባባ አንዴ ላንበው። ይኸውልህ አሁን ያየው ይሄ መልአክ ነው። አንድ ያኛው መልአክ የተናገረው መልአክ አይደለም ካልሆነ አንዱ መልአክ አይደለም። ይኸውልህ መላእክቶች በጣም ብዙ ናቸው። መላእክቶች ማለት ነው። ኦኬ በአንድ ጊዜ አንድ መልአክ አንድ ቦታ ብቻ ነው መገኘት የሚችለው። ቅድም እሱን አይተሃል። ሲመጣ መልእክት ይዞ እንዴ መጽሐፍ ቅዱስ ነው እንጂ የሚለው እስቲ አምጣልኝ። አንድ ቦታ ብቻ ነው የሚገኙት የሚለውን ጥቅስ አምጣልኝ። ጎሄድ ኦምኒፕሬዘንት ኦኬ ማስረጃ አምጣልኝ። ልትነግረኝ ሳይሆን በማስረጃ አንድ ቦታ ብቻ ነው የሚገኙት የሚለውን አምጣልኝ። መጽሐፍ ቅዱስ በአንድ ጊዜ በሁሉም ስፍራ የሚገኘው እግዚአብሔር እንደሆነ የምትፈልግ ከሆነ ጥቅስ ማት አስወክማለሁ። መዝሙር 139 አለ። እዛው ጀርሚያ ላይ ቅድም ስናይ የነበረው 23 ላይ አለ። አንደኛ ነገሥት ላይ አለ። ማት ጥቅስ አለ። መላእክት በአንድ ጊዜ በሁሉም ስፍራ ተገኝተው አያውቁም። አልጠየቁም። አንተ መላእክ በአንዴ ሁለት ስፍራ ሊገኙ አይችሉም ብለኸኛል። ሁለት ስፍራ የማይገኙበትን አንድ መልአክ አንድ ቦታ ብቻ ነው የሚገኝ የሚለውን ጥቅስ ስጠኝ እያልኩ ነው። ኦኬ እሺ፣ አሁን ይሄኛውን እንደዚህ ብዬ አስረዳለሁ። ጥቅስ እሰጥሃለሁ፣ ደጋፊ ጥቅስ ግን ደግሞ ይሄንን ስማኝ፣ አርጊመንት ትክክል ስላልሆነ ማለት ነው። ምንድን ነው ብዙ ጊዜ እኛ ስንል አሁን ሳልናገር መሳቅህ አንተ ራስህ አሁን ሳልናገር ገና ሳልናገር መሳቅ የምናገረውን አውቀህ ስለሆነ አሁን አንተን እየጠረጠርኩ ነው። ሁሉን አዋቂነትን ቆይ አርጊመንቱ ያልከው አንተ አርጊመንት ልክ አይደለም። እኔን እኮ ልክ አይደለም። ምንድን ነው መሰለኝ ቴክ ዩር ታይም እና ከተናገርኩ በኋላ ከዛ በኋላ እኔ እኮ ገና ሳልጨርሰው ነው በመሀል ሴንስ የሚሰጥ ካልሆነ ኦኬ። እሺ ማስረጃውን ስጠኝና አሁን ምን ብለኛል? ማስረጃው አሁን አንተ እያልክ ያለው ምን ማለት ነው? አንድ መልአክ አሁን እያልክ ያለው ቦታ መገኘት አይችሉም አልከኝ። እኔ ከሀሳብ ልነሳ ብላል አላልከ? ኖ ብያለሁ ሳይሆን በክርስትናው ዓለም ይሄ ከክርስትናው ዓለም ያስወጣል። እንደዚህ ካላመንክ ክርስቲያን ሆነ መቀጠል ያስወጣኝ ችግር እኔን ያስወጣ ጋድ አትሪቢዩት የሚባል ሶስት ነገሮች ቅድም ነግሬሃለሁ። ሁሉን አዋቂነት፣ ሁሉን ቻይነትና በአንድ ጊዜ በሁሉም ስፍራ መገኘት በኦርቶዶክስ ይሁን በካቶሊክ ፕሮቴስታንት ይሁን በፕሮቴስታንት ሴክት በሙሉ ይሄ የታመነ ነው። ይሄንን አለማመን አትችልም። ይሄ ጋድ አትሪቢዩት ኮሚኒኬብል እና ኢንኮሚኒኬብል የሚባሉ አሉ። ይህም የእኛ መሰረት ነው የሃይማኖታችን ማለት ነው። ስለዚህ አሁን ምነግርህ የኔን ኦፒኒየን አይደለም። በኦርቶዶክስ ይሁን በካቶሊክ ይሁን በክርስትናው ዓለም ይሄ ነው የሚታመነው፣ ከዚህ ውጭ አይታመንም። ኦኬ አንደኛ። ሁለተኛ ቅድም ያቆም ኦርቶዶክስ ደግሞ ገና ልጨርሳ ሁሉም ብለህ ምንድነው መሰለህ አንተ ማስረጃ የጠየከኝ ለመሰለህ ማስረጃ የጠየከኝ ልክ ለምሳሌ ምን ይላሉ መሰለህ ማርያም አታማልድም ስንል መጽሐፍ ቅዱስ ላይ ምን ይላል መሰለህ? ልርገው እዛ ጋር እዚህ ጋር ባልከው ነው የጠየቅኩ ብራዘር ጠየቅኩ። አንተ ስጨርስ አወራለሁ እኔ አንተ ስጨርስ አወራለሁ። ስለዚህ መልአክ አለኝ ራሱ ካለኝ ነው የተነሳሁት። መልአክ በአንድ ቦታ ብቻ ነው የሚሄዱት፣ በአንዴ ሁለት ቦታ መሆን አይችሉም አለኝ። እሺ እንደዛ የሚል ጥቅስ አምጣልኝ ያልኩት ሶላ ማስክ ጨርሻለሁ እኮ ልናገር። እሺ አሁን ልናገር። እግዚአብሔር ይመስገን እድል ተሰጥቶኛል። ሰው ምንድን ነው ማርያም ታማልዳለች ስንል ኦኬ እነሱ ማርያም ታማልዳለች ይላሉ። እኛ ደግሞ ማርያም አታማልድም ስንል ምን ይሉናል? ማርያም አታማልድም የሚል መጽሐፍ ቅዱስ ላይ ማስረጃ አምጣ ይሉናል። እንዴ ማርያም አታማልድም የሚልማ መጽሐፍ ቅዱስ ላይ የለም።
ምንድነው ማስረጃ የምናመጣው እኛ? እናንተ ናችሁ እንጂ ማርያም ታማልዳለች ያላችሁት ማስረጃ ማምጣት አለባችሁ። እኛማ ስለሌለ ነው አታማልድ የምንለው እንላለን አርጊመንት። አዘ ሴም ታይምስ የሆነ ያመጣው ሎጂክ ምንድነው? አንድ መልአክ በአንድ ጊዜ በሁሉም ስፍራ መገኘት አይችልም ስለው በአንድ ጊዜ በሁሉም ስፍራ እንደማይገኝ ማስረጃ አምጣ ብሎ እኔን ይጠይቀኛል። እኔን ሳይሆን የሚጠይቀኝ እሱ ነው እንጂ በአንድ ጊዜ በሁሉም ስፍራ ከሚገኝ ከሆነ ማስረጃ የሚያመጣው እሱ ነው። መጽሐፍ ቅዱስ ስላልጻፈ እሱን ማለት ነው። ይሄ ማለት ምን ማለት መሰለ? ማርያም አታማልድም የሚል ነገር መጽሐፍ ቅዱስ ላይ ስላልተጻፈ ማርያም ታማልዳለች የሚል አርጊመንት ምንድን ነው? ሰይጣን አያማልድም የሚል ነገር ስላልተጻፈ መጽሐፍ ቅዱስ ላይ ሰይጣን አያማልድም ማለት አይደለም ብሎ እንደመከራከር ነው። ካልተጻፈ አልተጻፈም ነው። ስለዚህ አሁን ለአንተ ምሳሌ ማመጣልህ ማለት ነው። ይህን ምልህ የጠየቀው ነገር አሁን የጠየቀው ጥያቄ አንተ ከባድ ሆኖ አይደለም ልመልስልህ ነው የጠየቀውን ጥያቄ። ግን አርጊመንት አንተ ጥያቄ ስትጠይቅ መጠየቅ ያለብህ የአንተን ማስረጃ እኔ አይደለም የምጠየቀው። ኦኬ አንተን የምታመጣው መልአክ በአንድ ጊዜ በሁሉም ስፍራ ይገኛል ካልክ አንተን ማስረጃ የምታመጣው እንጂ እኔ አይደለሁም። እሺ ወደ መልሱ ስመጣ ጥቅስ አላመጣለሁ። ማስረጃውን ላምጣ? ቆይ ልናገር። ኧረ ልናገር፣ ማስረጃ ልናገር እኮ ታመጣለህ አንተ። ቅድም ያመጣኸው ላይ ሌላ አዲስ ጥቅስ አላመጣም። ቅድም ያመጣኸው ላይ ቅድም ያነበብኩት ላይ ስናወራ እዛ ጋር መልአኩ መጣና በአየር ላይ ተቃወሙኝ አለ። ውጊያ ገጠመ። ከዛ ደግሞ ሊረዳው መልአኩ ሚካኤል መጣ አይደለም። ከዛ በኋላ መልእክቱን ይዞ መጣ እና እኔ ከመጣው መልእክትን ይዤ ቆይቻለሁ፣ ግን አየር ላይ ስዋጋ ነበረ። ሊረዳኝ ሲመጣ መልአኩ ወደ አንተ መልእክትን ይዤ መጣው አለው። በአንድ ጊዜ በሁሉም ስፍራ መገኘት ስለማይችል ማለት ነው። ኦኬ በአንድ ጊዜ በሁሉም ስፍራ መገኘት ቢችልማ አየር ላይ አይዙትም ነበር እነሱ። እዛም ነበረ እዚህ መልእክቱ ጋር የሚደርስ ነበረ ማለት ነው። መልእክቱ ጋር በቀጥታ ይዞለት ይመጣ ነበር መልእክቱ። ስለማይችል ግን አየር ላይ ቆየ እየተዋጋ መልአክ የሚረዳው መልአክ እስኪመጣ ድረስ ማለት ነው። ሌላ ማስረጃ ሩቅ ነው መሄደው እንዴ? አይደለም። አሁን አዲስ ጥቅስ አይደለም ማመጣለህ። ቅድም የተነጋገርነውን ራሱን ነው ማመጣለህ። አሁን ራእይ ላይ መታሃል አይደል? ራእይ 5 ላይ አልተናገርክም? አይ አንዱ ያ መልአክ በአንድ ጊዜ በሁሉም ስራ ተገኝቶ አይደለም ያወቀው አላልኩም? ራሱን ጥቅስ ነው ማነበው። ኢሚዲየት ቀጣይ ቨርሱን ነው ማነበው። ሌላ ጥቅስ አላመጣም። በአንድ ጊዜ በሁሉም ስፍራ መገኘት ስለሚለው ኮንሴፕት ማለት ነው። ቅድም ያነሳ ነው ምን ይላል መሰለ? ከሽማግሌዎቹ አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እሱም የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱን ማተብ ይፈታ ዘንድ ድል ነስቷል አለኝ ይልና በዙፋኑና በአራቱ እንስሶች መካከል በሽማግሌዎቹ መካከል እንደታረደ በግ ቆሞ አየሁ ይላል ኢየሱስን። ከዛስ 7 ቀንዶችና 7 ዓይኖች ነበሩት። እርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው ይላል። ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስቶች አሉ። አየህ፣ መናፍስቶች ማለት አንድ አይደለም፣ ወደ ምድር የተላኩ ናቸው ይላል። ከዛ በኋላ መጥቶም በዙፋኑ ላይ ከተቀመጠ ከዚያ እያለ ሀሳቡን ይቀጥላል ማለት ነው። መላእክቶች አንድ አይደለም፣ መልአክ ያለው 1000 አይደለም፣ መላእክቶች በጣም ብዙ ናቸው። ስለዚህ አንድ መልአክ ግን በአንድ ጊዜ በሁሉም ስፍራ መገኘት አይችልም። በአንድ ጊዜ መገኘት የሚችለው በአንድ ስፍራ ብቻ ነው። አሁን እንደዚህ አይነት ካዲያ እንዴት ታወቀ? በሰማይ ባለ በምድር ካለ በምድር ውስጥ እንደዚህ ያልከው ሀሳብ ነው። እሱ አወቀም ይል የለም መጽሐፍ ቅዱስ ላይ እንደሱ አልተጻፈም። ያለው ምንድን ነው? በሰማይ ቢሆን በምድር ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው የሚቻለው ማንም አልተገኘም ነው የሚለው። ያልተገኘው ለምንድን ነው? መናፍስቶች አሉ፣ ወደ ምድር ሁሉ የወጡ መናፍስቶች አሉ። ይኸው እዚሁ ጋር እኮ ነው የሚነግረን፣ 2 ቁጥር ወረድ ብሎ የተላኩ መናፍስቶች አሉ። ስለዚህ አንድ መልአክ በአንድ ጊዜ በሁሉም ስፍራ መገኘት አይችልም። ይሄ በነገራችን ላይ የጴንጤዎች ትምህርት አይደለም። ይሄ የክርስትናው ዓለም ትምህርት ነው። የኦርቶዶክስም የካቶሊክም የእኛም የክርስትናው ነው። የሁሉ የጋድ አትሪቢዩት የሚባሉት እነዚህ 3ቱ በተለይ ማለት ነው። ሁሉን አዋቂነት፣ ሁሉን ቻይነት፣ በአንድ ጊዜ በሁሉም ስፍራ መገኘት የክርስቲያኖች በሙሉ ነው። ኦርቶዶክስም ከዚህ ውጭ አታምንም። አሁን አንተ እንድታሳይ የሚፈልገው አንድ መልአክ በአንድ ጊዜ በሁሉም ስፍራ እንደሚገኝ እሱም ማስረጃ አለ ብለሃል። እሱን ማስረጃ እንደኔ ባትገባ እዛ ውስጥ ደስ ይለኛል። በኋላ ኦርቶዶክሶች ስለሚተቹ ማለት ነው እና ምንም ስለሚሉ ከገባህ ግን አምጣው። ኖ አይ ማሸባቀቅ አያስፈልግ። እኔ ደግሞ ልናገራ። አረ እድል ስጠኛ። ቆይ ደሜ ናገር ዮኒዬ፣ ቆይ ደሜ ናገር። እኔም ልናገር። ጥያቄ ደሜ፣ መላእክቶች አንድ መልአክ በአንድ ጊዜ በሁሉም ስፍራ መገኘት ይችላል? አንድ ተረጋጋ። ሰይጣን እንደ እግዚአብሔር ሆኖ ኦምኒ ፕሬዘንስ ሆኖ ማለት ነው። ኦምኒ ፕሬዘንስ ሆኖ በሁሉ ስፍራ እንደ እግዚአብሔር ሆኖ አይገኝም። እንደ እግዚአብሔር ነገር ግን እግዚአብሔር በሰጠው ጸጋ
እግዚአብሔር በሰጠው ጸጋ ምድርን የማካለል አቅም አለው። እንኳን እሱ ይቅርና ሰይጣን ራሱ ምድርን የማካለል ማለት ነው። በአንድ ጊዜ በሁሉም ስፍራ ይገኛል። ምድር አበራ ይችላል። ከክብሩ የተነሳ በአንድ ጊዜ በሁሉም ስፍራ ይገኛል። ከጸጋ የተነሳ እግዚአብሔር ከሰጠው ጸጋ የተነሳ በጣም ይገኛል። እሺ አሁን አንድ ነገር ልበልህ ደሜ፣ እግዚአብሔር የሰጠው ጸጋ አንድ ጊዜ ይሄን በልና ትሄዳለህ። ብዙ እንዳትሳሳት እየረዳኸው ነው። ግድ የለም እንዳትሳሳት እያገዝኩ ነው። እሺ ቀጥል። ሚት አደርጋለሁ። በደንብ ንገራቸው። ምድር አበራች ይላል አይደል? ምድር አበራች ሲል የሆነ ቀበሌ ጋር አይደለም ያበራው። ያ ከመልአኩ ክብር የተነሳ ነው ምድር ያበራችው። ያ የመልአኩ ክብር እንደ እግዚአብሔር አይነት ክብር አይደለም። የመልአኩ ክብር ይለያል። የተለየ ክብር ነው የመልአኩ ክብር። ገባ? ጸጋውም እንደዛ ያክል ነው። ኦኬ እዚህ ጋር አሁን የሆን እያነበበል ባለው ሀሳብ ላይ እንግዲህ መጀመሪያ ቁጥር 2 ላይ እንደዚህ ነው የሚለው። አሁን አንተ መናፍስቶች ብለህ በብዛት እንደገቡ አድርገን ያወራው ቁጥር 2 ላይ ብርቱ መልአክ አለ። ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማዕተቦቹንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየው አለ። ኦኬ ከዛስ በሰማይ ቢሆን በምድር ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከት ማንም አልተቻለውም። በምን አወቀ? ይህንን ነገር እንጂ በምን አወቀ? እችኛዋን ፐርሰን ነው። እዚህ ጋር እንግዲህ እዚህ ጋር ፐርሰን ነው እንዳትሳሳት። በቃ በምን አወቀ ላይ እንቁም። በቃ እንቁም። በምን አወቀ ላይ ከምድር በታች ያለውን በምን አወቀ? በምን አወቀ? ጎበዝ በምን አወቀ ጠይቀኛል። በጣም የሚገርመው የሚጠይቀውን ጥያቄ ራሱ አታውቅም አንተ። አወቀ የሚለው ከየት አመጣኸው አንተ? መጀመሪያ አወቀ የሚለው ከየት አመጣኸው? በምን አወቀ ትለኛ? በምን አወቀ አልከኝ አይደለ? አወቀ የሚለውን ከየት አመጣኸው? መልአኩ አወቀ የሚለውን ከየት አመጣኸው? አባቢ ኤፍዬ ተራ በተራ እንሄዳለን። ቁጥር 3 ላይ በሰማይም ቢሆን በምድርም ላይ ቢሆን ከምድር በታች ቢሆን መጽሐፉን ሊዘርጋ ሊመለከተው ማንም አልተቻለውም። ይሄ አልተቻለውም የሚለው የተመለከተው አንድ ሰው ነው፣ አንድ ሰው አይደለም። እየጠበቅኩ ነው። አሁን መልአኩ አወቀ የሚለውን እየጠበቅኩ ነበረ። ታጠፍክ። በምን አወቀ? ይህም ስቋል፣ አንተም ስቃል። መልአኩ አወቀ የሚለውን እየጠበቅኩ ነው ከእናንተ። መልአኩ በምን አወቀ? በምድርም ቢሆን ከምድርም በምን አወቀ አትበል። መጀመሪያ መልአኩ መቼ አወቀ? አወቀ የሚለውን ከየት አመጣ? አወቀ የሚለውን ከየት አመጣ? በደንብ አድርጋ ስማኝ። እዚህ አሁንም ደግሜ ላንብብልህ። ከቁጥር 2 ነው የምጀምረው። ፍዬ ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማዕተቦችን የሚፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ጮኸ። ይህን እየጮኸ ያለው ማን ነው? መጀመሪያ አረጋግጥልኝ። መልአኩ ነው አለ። መልአኩ ነው። ብርቱ መልአክ ነው የጮኸው። ጥያቄ ተፈጥሮበት ጮኸ። ይህንን ጥያቄ ሲፈጠርበት ከዛ ቁጥር 3 ላይ ምን አለ? ቁጥር 3 ላይ በሰማይም ቢሆን በምድር ላይም ቢሆን ከምድር በታች ቢሆን መጽሐፉ ሊዘረጋ ሊመለከት ማንም አልተቻለውም። ማንም ስላልተቻለው ይሄ መልአክ ምን ሆነ? ጮኸ። ቁጥር 2 ላይ ማንም ስላልተቻለው ምን የዋርፈኒ ስለዚህ ትፈታልኛለህ። ቤጮበት ምክንያት እንደዚህ ያለ ትላለህ። ለምን ጮኸ? ሶስትን የተናገረ ለምን ጮኸ? መልአኩ ለምን ጮኸ? እፍዬ መልአኩ ለምን ጮኸ? ቆይ አሁን መልአኩ ለምን ጮኸ? ስቃል አለ ብርቱ መልአክ እኮ መልአኩ ለምን እንደጮኸ መልስ። መጀመሪያ አንድ ጊዜ ለምን ጮኸ መልአኩ? እሺ አንድ ጊዜ መፈለጉ የሚመጣው አታሽቀዳድማቸው ቁጥሮቹን። እሺ 3ን 2 ላይ ወስደን 2ን 3 ላይ አውርደን አታገለባም። መጀመሪያ የጮኸው ኦኬ ከመፈለጉ በፊት ነው። በሰማይና በምድር ከመፈለጉ በፊት ነው የጮኸው። ኦኬ አታገለባም። ከመፈለጉ በፊት ነው የጮኸው። ሄሎ ሰማኸኝ? ከመፈለጉ በፊት ነው የጮኸው። ገና አልተፈለገም። ሲጮህ ገና አልተፈለገም። የኔ አባት ማጣት ማግኘት በምን አውቆ ጮኸ? አልተፈለገም። ሲጮህ አልተፈለገም። ገና በምን አወቀ? እንዳጣና እንዳገኘ በምን አወቀ? ገና አልተፈለገም። ሳይፈልግ እንዴት ይጮሃል? ገና አልተፈለገም። ሳይፈልግ እንዴት ይጮሃል? አይደለም ሳይፈልግ ተፈለገ የሚለው ስንት ቁጥር ላይ ነው? ተፈለገ የሚለው ስንት ቁጥር ላይ ነው? እንዴት ይጮሃል? ተፈለገ የሚለው ስንት ቁጥር ላይ ነው? የጮህበትን ኬዝ ንገረኝ። እሺ በምን ምክንያት ሊጮህ ይችላል? ተፈለገ የሚለው ስንት ቁጥር ላይ ነው?
እኔ የፈለገ የሚለው በእኔ ጥቅስ አንዴ እኔ ልናገር እንደተሸወደ ገብቶታል። ቆይ ስለዚህ አንተ ዮኒ አንተ ልጠይቅ የተፈለገው ምኑ ጋር ነው? ዮኒ ደሜ አይመልስም። አልተሸወርኩም። እሺ ደሜ መልስ። የተፈለገው ምኑ ላይ ስንት ቁጥር ላይ ነው? አንተ ቦርደር ነው የምትሄደው አለ ቦርደር ቁጥር 2 ላይ መልአኩ በምን ጮኸ? ይሄን መስል ማርያምን አላስቸግርም። የጮኸበት አልጠየኩም ደሜ አልጠየኩም። የጠየኩህ እኔ የተፈለገው ስንት ቁጥር ላይ ነው? የተፈለገው ስንት ቁጥር ላይ ነው? ደሜ አይመልሰውም። አይመልስም። የተፈለገው ስንት ቁጥር ላይ ነው? እንኳን እሱን ሳይሆን እንኳን እሱን አይደለም። ቆይ አንዳችሁ ፕሊዝ፣ እኔም ልናገር መብት ስጡኝ። ምን ሆነ መሰለህ አንድ ጥያቄ ልጠይቅህ አንተን ዮኒ፣ አንድ ጥያቄ ልጠይቅህ አንተን። ጎሄ የተፈለገው ስንት ቁጥር ላይ ነው? 3ኛው ቁጥር ላይ በሰማይ በምድር ከምድር በታች 3ኛው ቁጥር ላይ ጎበዝ ወንደርፉል ዮኒ። የጮሁ መልአኩ ስንት ቁጥር ላይ ነው? 2ኛ ቁጥር ላይ ወንደርፉል። ከመለስኩልህ ደሜ አሁንም ፍጥጥ ትላለህ እንዴ? ደሜ መለስኩልህ ወይስ ሳይፈለግ ነው የጮኸው? መልአኩ ሳይፈለግ ነው የጮኸው። ለምን ጮኸ? መገኘት አለመገኘቱን ሳያውቅ ለምን ጮኸ እኮ? ሳይፈለግ ፈልጎ። ስለዚህ ስላልተገኘ ጮሆ ያልከው ስተት ነው ማለት ነው። እሺ ስላልተገኘ ጮሆ ለምን የተፈለገው 3 ላይ ነው የጮሆ 2 ላይ ነው? እሺ ለምጣ አሁን ላብራራ። እኔ የተናገርኩት ልክ ነው? እኔ የመለስኩት ልክ ነው? ልክ ነው። አንተ ዮኒ ልክ ነህ። ኦኬ ስለዚህ እኔ የምጠይቅ ምን መሰለህ፣ እሱን ሳይሆን በቀላሉ ላሳየህ። ቆይ ላብራራ። በቀላሉ ቆይ ደሜ ፕሊዝ። ፕሌን ላይ እየሄድን እንኳን ወደ ምድር ሳትወርድ አንድ ከተማ ሙሉዋን ማየት ትችላለህ? አትችልም? ሲምፕል እንኳን እሱ አይደለም አንድ ሳተላይት አንድ ሰው እዚህ በምድር ቴክኖሎጂ ነው ማውራ ናሳ የሚሰራ ሰው ድፍን የምድርን ነገር ማየት ይችላል ወይስ አይችልም? እና የሚፈልገው ቦታ ላይ ሄዶ ፒክ አድርጎ ያቺን ነገር በደንብ ማጣራት ይችላል አይችልም? ናውዴይስ በቴክኖሎጂ ነው ማውራ። ኢቨን በቴክኖሎጂ ናሳ የሚሰራ ሰው የሆነ ቦታ ላይ ጉግል አድርጎ ዛች ቦታ ያለችውን ነገር ማወቅ ይችላል ወይስ አይችልም? አሁንም በቴክኖሎጂ ቢሆን አሁንም ቢሆን ዓለም እስከሚጠቀለል ድረስ በቴክኖሎጂም ቢሆን ከሳተላይትም ላይ ቢሆን በአንድ ጊዜ ምድርን በሙሉ ኢንዲቴል ሊያይ የሚችል ቴክኖሎጂ የለም። አሁን በቴክኖሎጂ ባለው የሆነች ሀገርን በአንዴ ጠቅልሎ ኢንፎርሜሽኗን ሙሉ ወስዶ የሚፈልገውን ነገር ማድረግ የሚችል ቴክኖሎጂ ተሰርቷል ወይስ አልተሰርቷል? አይ ሙሉን ኢንዲቴል አይደለም። አይሆንዬ ለምሳሌ እንኳን ኢንዲቴል አይደለም ዓለምን ቀርተህ ከተማ እኔ የምኖርባትን ትንሿን ከተማ እንኳን ከሳተላይት ላይ የርቀት ፎቶ ልታነሳ ትችላለህ እንጂ በየቤቱ ምን እንደሚደረግ ሳጥን ስር ቁም ሳጥን ውስጥ ያለው ሳጥኑ ምናምን ሳይሆን ወደዛ ሳትገባ ቴክኖሎጂው ፈርዘር እንዴት እንደሄደ ወደ 3D ወደ 4D ሄደን ስንሄድ አሁን ለምሳሌ እቤት ያለውን ነገር በመነጽር የውጭውን ማየት ይቻላል። ጀምረውታል። ደንዴ ቴክኖሎጂ ትራንስፓረንት የሆኑ መነጽሮች አምጥተው ምን ማድረግ ይችላሉ? ዳይሬክትሊ ሌላ ቦታ ልታይ የምትችልበትን በጨረር ሰርተውታል። ተግባብተናል። የምንጠቀመው ሴልፎን ላይ ልነግር የምፈልገው ምንድን ነው፣ የሰው ልጅ እንኳን ከእግዚአብሔር ጋር ሳይገናኝ በቴክኖሎጂ ብቻ የእኛን ኢንፎርሜሽን ብዙ ነገራችን እንዲታወቅ ማድረግ ተችሏል። የሰውን ልጅ በቴክኖሎጂ ተራው ሰው ነው ማወራ ናው። እግዚአብሔር ስልጣኑን የሰጣቸው ሰው ደግሞ ብለህ አስበው። ፎር ሰከንድ እንኳን ተራው ሰው እግዚአብሔር እኮ ስልጣን አይሰጥም ሳይሆን ይሁንዬ የሚሰጣቸው አለ፣ ማይሰጠው እግዚአብሔር ለዘላለም ማይሰጠው አለ፣ ማይጋራው አለ። ኮሙኒኬብል እና ኢንኮሙኒኬብል ብዬ ነገር በደንብ ትክክል። የማይጋራው ሲል ምን ማለት መሰለ? አሁን ለምሳሌ እዚህ ጋር ለምሳሌ ሁሉን አዋቂነት አያጋራም፣ ሁሉን ቻይነት አያጋራም። ተግባባ። አንድ ጊዜ በሁሉም ስፍራ መገኘትን አያጋራም። ባወራ ደስ ይለኝ። እሺ ዮኒዬ ጎ ሄድ። ኦኬ ታንክ ዩ። አሁን ለምሳሌ እዚሁ ጋር አንተን ኮንፊውዝ የሚያደርግ አንድ ጥቅስ አመጣልሃለሁ። ዮሐንስ 5:1 አንብብልኝ። ራስ እኔን ኮንፊውዝ የሚያደርግ ጥቅስ yes የሚያደርግ ጥቅስ ነው ዮኒዬ። yes ዝም በል ደግሞ አምስት ስንት እኮ ጨረስከው? ዮሐንስ 5:1 አንብበው። አምስት ስንት 5:1 ያዩታል። ኢየሱስም ድምፅ ይቆራረጣል። አንዴ ታፕታፕ አድርጉ። ድምፁ እየተቆራረጠ ነው። 5:1 አንብበው። እኔ ላንብብለት ነው ራሱ ነው የሚያነበው። እንደዚህ ነው የሚለው
ይቆራረጣል። እስቲ ታፕታፕ አድርጉ በላቸው። ያንተ ቤቱ ምንድን ነው? ክርስቲያኖች ታፕታፕ አድርጉ እንጂ የኤፍ ቤተሰቦች እየተቆራረጠ ነው ወንድማችን። ከመሆነ ያለውበት ሊሆን ይችላል፣ ኔትወርኩ ሊሆን ይችላል። ሆን ላንበበለ ዮሐንስ 5:1 ነው አይደል ያልከኝ? የስ እሺ። ከዚህ በኋላ የአይሁድ በዓል ነበረ፣ ኢየሱስም ወደ ኢየሩሳሌም ወጣ ይላል። ልቀጥል? ቀጥል። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች፣ 5 መመላለሻ ነበረባት። በዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበረ። አንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበረ። አንድ ጊዜ በውሃው መናወጥ አንድ ጊዜ አንዳንድ ጊዜ አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃይቱን ያናውጥ ነበረ። እንግዲህ ከውሃው መናወጥ በኋላ መጀመሪያ የገባ በማናቸውም ካለበት ደዌ ጤናማ ይሆን ነበረ ይላል። ከዚያም ከ38 ዓመት ጀምሮ እየላለ ይቀጥላል። የኢየሱስን እንትን ማለት ነው። ከዛ የኢየሱስን ይቀጥላል። መጠመቂያይቱ ሰዎች በምን ነበር የሚጠመቁት? እዛ ቦታ ላይ የሆነ መጠመቂያ ሰዎች ዝም ብለው የሆነ መጠመቂያ ውሃ ላይ ይጠመቃሉ። በዛ ጥምቀት ላይ የጌታ መልአክ ይመጣና መናወጥ ያደርጋል። ከዛ መናወጥ ውስጥ በመጀመሪያ የገባ ሰው ከዛ ይድናል አይደል? ከማንኛውም ከገባበት በሽታ ይድናል። እውነት ነው። ትክክል። ስለዚህ መልአኩ ምን የማድረግ አቅም አለው እያልከኝ ነው? እዚህ ጋር መልአክ የታዘዘውን ነገር ሁሉ የማድረግ አቅም አለው። ከእግዚአብሔር የታዘዘውን ነገር ሁሉ አይደለም። ከእግዚአብሔር የታዘዘውን ነገር ሁሉ መልአክ ማድረግ አቅም አለው። አቅሙ እኮ ስልጣን፣ የአቅሙ ሶርስ እግዚአብሔር ነው እኮ አለን። እግዚአብሔር ያለውን በሙሉ ያደርጋል። አሁን ምን መሰለህ፣ አይ ቲንክ ኮንፊውዝ እኮ መልአክ አድርግ የሚለውን ያደርጋል እኮ እያልኩ ነው። ለምን ገረመህ? መልአክ ውሃ አንቀሳቅሶ ሰው ፈወሰ። ለምን ገረመህ? የነ ጴጥሮስ እኮ ጨርቃቸው ተወስዶ እኮ ይፈወስ ነበር ሰው እኮ። ትክክል። የነ ጳውሎስ ጨርቅ የነ ጴጥሮስ ጥላ እኮ ይፈውስ ነበር እኮ። ትክክል። አሁን ልል የምፈልገው ምንድን ነው የእግዚአብሔርን ስልጣን መሻማት ገብቷል። አሁን ምንድን ነው የእግዚአብሔርን ስልጣን መሻማት አይደለም። አንተ የሚመስላችሁ የሆነ ሰው ጨርቁ የጴጥሮስ ጨርቅ አድኗል ብለህ ስትል የጴጥሮስ ጨርቅ አዳናል እያልን አይደለም። የእግዚአብሔር ኃይል በጴጥሮስ ጨርቅ ላይ አድሮ አድኗል ነው። እዚህ ጋር ግን የሚሰራ ስራ አለ እያልኩ ነው። እሱ ጋር ነው ችግር ያለው። ምን ሆነ መሰለ አሁን እነሱ ወንደርፉል ቆንጆ ሀሳብ ነው ያመጣው። ለምሳሌ የመልአኩን የውሃ መናወጥ አንስተሃል። የጳውሎስን ጨርቅ፣ የጴጥሮስ ጥላ እንደዚህ ይፈወሱ ነበር በሽተኞች። አዎ ይሄ አሁን ኤክሴፕሽናል ኬዞች በመጽሐፍ ቅዱስ እንደዛ ሆኗል። በአዲስ ኪዳን ኢየሱስ ግን ምን አለመሰለ የፈውሱንም የአጋንንት ማውጣትንም ሁሉንም መመሪያ ሰጥቷል። ምን አለመሰለ በስሜ እሱ ጋር እንድትመጣልኝ ነው። አጋንንትን ልጨርሰው ትንሽ ኢየሱስ መጣና አሁን ለአዲስ ኪዳን አማኞች በርካታ የወንጌላት ክፍሎች ላይ አለ ይሄኛው። አሁን ምነግርህ ምንድነው ኢየሱስ ስልጣን ሰጥተዋል። ምን ስልጣን ሰጥተዋል ለአማኞች መሰለ? አጋንንትን ማውጣት ስልጣን ሰጥተዋል። በጠላት ኃይሉ ላይ ስልጣን ሰጥቻቸዋለሁ ብለዋል። ስለ ደዌዎች ላይ እጃቸውን ሲጭኑ እንደሚድኑ እንደሚፈወሱ ይናገራል። ይሄ ሁሉም የሆነው ግን በኢየሱስ ስም ነው ብሎ ኢየሱስ ተናግሯል። አጋንንት ለምሳሌ በኢየሱስ ስም ታወጣላችሁ አለ። ደቀ መዛሙርቱ ሄዱና ተመልሰው መጡ አጋንንት አውጥተውና ኢየሱስን አጋንንት እንኳን በስም ተገዙልን አሉት። በስሙ አወጡ። ስለዚህ አሁን በዚህ ዘመን ማለት ነው አሁን በዚህ ዘመን መተህ ጨርቅና ፎጣዬንና ሻርፔን ብትል አይሰራም። የኢየሱስ ስም ነው አጋንንት የሚያወጣው በሽተኞች የሚፈውሰው። ለምን? ኢየሱስ መመሪያ ሰጥተዋል። አሁን ቀኑን ሙሉ ጭቃ ብትለቀለቅ እነ ደምረው ቤት ጭቃ የሚሸጡ አሉ። እኛ ቤት ደግሞ ዘይት ያረጀ ዘይት የሚሸጡ ሰዎች አሉ። እንደዚህ ብሎ ነገር የለም። ሰማኝ፣ አዳምጠኝ። ምክንያቱም የእግዚአብሔር መንፈስ በዛ ጨርቅ ላይ ከተዛዙ በኋላ ኢየሱስ ካዘዘ በኋላ ነው ያ ጨርቅ የፈወሰው። ለምን ጳውሎስ ጨርቅ የፈወሰው ኢየሱስ ከሄደ በኋላ ከኢየሱስ ትእዛዝ ውጭ ይደረጋል።
ኤክሰፕሽናል ነው ኤክሰፕሽናል ነው ብዬ ነገር አሁን ምን አልክ መሰለህ ጳውሎስ ኢየሱስ ከሄደ በኋላ ነው ያንን ያደረግ ቆይ አንዴ ደምረው ጳውሎስ ኢየሱስ ኧረ ደምረው በጌታ ከሄደ በኋላ ነው ኤክሰፕሽናል ነው እኮ አልኩህ ይሁንዬ ከሄደ በኋላ ታዲያ ከሄደ በኋላ ከፈወሰ አይቻልም ማለቱ አይከብድም እኮ እሱን እኮ ነበር የነገርኩህ። አሁንም ድጋሚ ለሶስተኛ ጊዜ ልድገመው። ምንድን ነው በአዲስ ኪዳን ውስጥ መመሪያ ተሰጥቶናል የምናደርግባቸውን። ኦኬ ለምሳሌ አጋንንት በምን ስም ይወጣል ኢየሱስ ነግሮናል። አሁን ፎጣ ይዘህ እየዞርክ አጋንንት አወጣለሁ አትልም። ኢየሱስ በስሜ ነው አጋንንት የሚወጣው ብለዋል። ስለዚህ አንዴ ጨርቅ ወጣ ዋዩ ከሚወብ እኮ ልጨርሳ ነው የምናገረው ነገር ልጨርስ። ይህንንም ማስገባ ጨርቁም አጋንንት እንዳስወጣ ድዊ እንደፈወሰም እኔ አይደለም የተናገርኩት። አሁን ተናገር ትላለህ እንዴ? አንተ ነህ እንደ ያመጣው? እኔ እኮ የጳውሎስ እሱ መላክ ሰጣልኝ እነ ጳውሎስ እኮ ጨርቃቸውም ይፈውሳል ብዬ እኮ ያመጣሁት እኔ ነኝ። የእኛ እሱ ጨርቅ መፈወስ ማለት ነው። እዚህ ጋር ቅዱሳን ስዕላት እዚህ ጋር አንድ ጊዜ ስዕላት አዳምጠኛ እዚህ ጋር ያዝ ቅዱሳን ስዕላት ለበሽታዬም ለምንም የእግዚአብሔር መንፈስ ስለሚያድርበት እኔ ላይ ምንም ነገር የተፈጠረው ነበር ያደርግልኛል። እጅ በሰራው የሰው እጅ በሰራው አላድርም ከእንግዲህ ብለዋል። ኪዳን ተቀይሯል። በእግዚአብሔር መንፈስ አድሮስ ጨርቅ ማን የሰራው? ጨርቅ ማን የሰራው? ሰው ነው ሰው አይደለም። ጨርቅ ማን የሰራው? ጨርቅ ይሄ ጨርቅ ማን የሰራው? ጳውሎስ የሚለብሰው ጨርቅ ማን የሰራው? ጳውሎስ እና መልስልኛ። ኤክሴፕሽናል የሚባል ነገር የለም። እስካሁን እኮ ነው የተጠያቂ ነኝ እንድመጣ እንዳታር። እሺ ስዕል ይታወቃል በመጽሐፍ ቅዱስ ውስጥ ስዕል ይታወቃል። አዳምጠኝ አንድ ብቻ። የእግዚአብሔር መልአክ በሁሉም ስፍራ እንደሚገኝ አምነህ ነው እዚህ ቦታ ላይ የገባኸው? በሁሉ ስፍራ እንደሚገኝ አምነህ ነው? የእግዚአብሔር መልአክ በአንድ ጊዜ በሁሉም ስፍራ ለዘላለም አይገኝም። ኦምኒፕሬዘንስ እግዚአብሔር ብቻ። እኛ ስለ ዘላለም አላወራንም። ስለ ዘላለም ስለዘላለም የሰማኝ አይደለም እንዴ? ለዘላለም አይገኝም ነው ያልኩ። ስለ ዘላለም አላወራም። ለዘላለም አይገኝም ነው ያልኩ። ሰማኛ መጀመሪያ የምናገረው የእግዚአብሔር መልአክ በሁሉ ስፍራ ላይ እንደሚገኝ ይኸው ዮሐንስ ላይ 5 ላይ የተናገረውን በምን ኮንክሉዥን ነው የምትፈተው አንተ? በምን ትፈተዋለህ? የቱ ጋር ነው በሁሉም ስፍራ ተገኘ የሚለው? እሱ ጋር ይኸው እዚህ ጋር ማለት ነው። ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማዕተቦቹን የሚፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጭ አየው። በሰማይም በምድርም ላይ ቢሆን ከምድር በታች ቢሆን መጽሐፉ ሊዘረጋ ወይም ሊመለከት ማንም አልተቻለውም። ይሄንን በምን አወቀ? ሚት አድርግ ልመልስ። ሚት አድርጋ እንዴ! እኔ እኮ ጥያቄ ጠይቀም ደግሞ መመለስም ትፈልጋለህ መሰለኝ። ሚት አታደርግም እኔ ስናገር። እሺ እዚህ ጋር መልአክ በነገራችን ላይ ለዚህ ለምትሰሙኝ ሰዎች በዛ መሆናችሁ ለምትሰሙ ሰዎች ከእግዚአብሔር ውጭ በአንድ ጊዜ በሁሉም ስፍራ የሚገኝ የለም፣ አንድም ፍጥረት የለም መላእክትም ቢሆኑ የሚለው የእኛ ትምህርት ብቻ አይደለም። የኦርቶዶክስም የካቶሊክም የክርስትናው ሁሉ አስተምረው ነው። እሺ ደሜ ስለማያውቀው ነው የእነሱን ትምህርት የታመነና የጸና። እዚህ ጋር መልክ አትስራብኛ፣ እኔ ላይ መልክ አትስራብኝ። መልክ ከመስራት በፊት እኔ መልስልኝ፣ ግድ የለም የኦርቶዶክስን ትምህርት አልወቅ። እኔ ግን የእግዚአብሔር ልመልስልህ፣ አንድ ኦርቶዶክስ አማኝ ነኝ። የእግዚአብሔር መልአክ እኔንም እንዲማልደኝ ማለት ምልጃን ሳቀርብለት ይሰማኛል። ባሌም አሜሪካን ሀገርም አውሮፓ ሀገርም ያለውን ይሰማል። ከምን የተነሳ? ራሱ እንደ እግዚአብሔር ሆኖ አይደለም፣ እግዚአብሔር ከሰጠው ጸጋ የተነሳ ይሰማል። ለምን? እግዚአብሔር በሁሉ ስፍራ ላይ እንዲገኝ አቅም ስለሚሰጠው። ስለዚህ ይህንን አንድም ቦታ በመጽሐፍ ቅዱስ እሺ ልቀጥል። ብርቱ መልአክ ይላል መጽሐፉን ይዘረጋ ዘንድ ማተቦቹ። ከዚህ በኋላ ጨርቄ ምናምን ያልከው አለ። የእናንተን ቤንን ትከተለዋለህ? ፓስተር ቤን ነጩ ማንም ፓስተር ቤን ትከተለዋለህ? ምንድን ነው
ትቀበለዋለህ ማለት ነው። ትቀበለዋለህ እንደ እግዚአብሔር ሰው ማለት ነው። አልቀበለውም። ኦኬ ካልተቀበልከው ዊ ጉድ። አይ በጃኬቱ ሲጥል ምናምን ላሳይ ነበር። አይ በጃኬቱ ብለኛል። አሁን ጨርቄ ብትል ምን ብትል አይሰራም ብለህ ስላልክ በጨርቅ የሚጥሉ ኤክሴፕሽናል ነው። ኤክሴፕሽናል ነው። ይሁን እሱን በተመለከተ አሁን ቤኒን ላይ ያልኩህን እንዳለ ውሰደውና በአዲስ ኪዳን አማኞች እግዚአብሔር ለአዲስ ኪዳን አማኞች ነው። ቤኒንን አልቀበልም እኮ አንተ ብቻ ሳትሆን ብዙ ክርስቲያኖች አትቀበሉትም ማለት ነው። ትቀበሉት የሚቀበሉት አሉ፣ የማይቀበሉት የእናንተ ቤተክርስቲያን ቆይ የእናንተ ወንጌላዊ ቤተክርስቲያን ሙሉ ወንጌል ትቀበለዋለች? አይ እንደዛ የሚባል ነገር ተቋም እኮ አይደለም። ኢንዲፔንስ እንደ ግለሰብ ሳይሆን ትምህርቱ እንደ ተቋም ነው። እቀበላለሁ አልቀበልም ነው የምትባለው። ትምህርቱ አይደለማ። ትምህርት ሳይሆን አሁን ሰውን ሶስተኛ ወገን ላይ ባለ አቋም እንደ ተቋም አይደለም የምትወስደው። ለምሳሌ የእሱ ትምህርት ከዚህ በፊት የተናገ ስላሴ ላይ ምናምን ያስተማራቸው ሄሬሴዎች ነበሩ። ይቅርታ ጠይቋል በዛ ጉዳይ ላይ ማለት ነው። ብዙ ጊዜ እናንተ ቤት እንደዚህ አይነት ነገሮች ይሰራሉ። በስላሴ ላይ በተለይ በማርያም ላይ በስጋ መንሳት ላይ አለመንሳት ላይ ብዙ አይነት ሚስቴኮች ብዙ ጊዜ ይሰራሉ። አላርታ እናንተ በማርያም በስጋ መንሳት ላይ ማርያም ከሌለች ስላሴ የለም አይነት እኮ ስህተት ነው የምትሳሳቱት። ላምጣል ቪዲዮ መድረክ ላይ ማርያም ከሌለች ስላሴ እናንተ ሜጋ የምትሏቸው ሰዎች ቸርች ያላቸው የራሳቸው ቸርች ያላቸውን ነው ማውራ። ባለ ፕሌኖች ነው ማውራ። ባለ ሀብቶች ነው ማውራ። ብዙ ሜምበር ያላቸው ነው ብሎ እንጂ አንድ ዝም ብሎ ቄስ አምጥተህ ልትነግረኝ አይደለም የሚፈለገው። የራሳቸው እኛም እኮ እኛ ጋር ቸርች ከፍለት እኛ ጋር እንደውም በዚህ ተቋም አሰራር የሆነ ታውቃለህ፣ ይሄንን ብዬ አስባለሁ። እኛ ኢትዮጵያ ውስጥ ቸርች የሚከፍተው ማንም ሰው እየተነሳ ቸርች የሚከፍትበት ሁኔታ ነው ያለው እና አንድ ሰው ቸርች ከፈተ ማለት ቸርች ይመራል ማለት ወንጌላውያንን ወካይ ነው ማለት አይደለም። ወንጌላውያን የሚወክሉ ተቋማት አሉ። ለምሳሌ ትልልቅ ተቋማት እንደ መካነ ኢየሱስ፣ ሙሉ ወንጌል፣ ቃለ ሕይወት እንደዚህ ትልልቅ ቸርቾች አሉ። ቀደምት አብያተ ክርስቲያናት አሉ። እነሱ ተቋም ናቸው። በሽማግሌ ቦርድ የሚመሩ ናቸው። ወጥ የሆነ አሰራር አለ። እንደዛ እነሱ ሪፕሬዘንት ሊያደርጉ ይችላሉ። በትምህርት ልምምድን እንደዛ በተመለከተ ግን ግለሰቦች ግን ከቅርብ ጊዜ ወዲህ በጣም እንዳልኩ እንትን ማዕከላዊነት ስላልነበረ እሱ አሁን ካውንስል ተብሎ የተቋቋመው ታስታውሳለህ። ሌሎቹ ከቤተ ክርስቲያናት ውጭ ያሉ ለምንድን ነው ከቤተ ክርስቲያናት ውጭ ከክርስቶስ ከወንጌል ውጭ ሊሆኑ የቻሉበት? እስቲ እንደ ምክንያት ብለህ የምታቀርበው ምንድን ነው? እኛ አሁን በማን ነው የምትመዝኑን ነው? አሁን እኛ ሶሻል ሚዲያ ላይ ይሄ የሚገለባበጡትን ሶፍት የሚያበሉትን አምጡና እንደዚህ እናደርጋለን ምናምን የሚሉ በወንጌላውያን ስም የተደራጁ ዱርዬዎችን እነሱን ወንጌላውያን ብላችሁ ተቀብላችሁ እኛን አኪዩዝ የምታደርጉ ከሆነ በሱ እኛ አይደለም የተቀበሉ የእናንተ ሰዎች ነው የተቀበሉ። ኖ ሌላው አልተቀበለም። እኛም ሪፕሬዘንት የምንደረገው እንደ ወንጌላውያን እኛ ሪፕሬዘንት የምንደረገው በነ መካነ ኢየሱስ፣ በነ ቃለ ሕይወት፣ በነ ሙሉ ወንጌል በእነዚህ ቀደምት አብያተ ክርስቲያናት ናቸው እንጂ ጠሮበት ከረባታ ሰው አዳራሽ መምህር ግርማ ይወክለዋል። አንተን መምህር ግርማ ይወክለዋል። መምህር ግርማ ይወክለዋል። መምህር ግርማ ጋር ሄድኩ ምን ጋር ሄድኩኝ? እኔ እኮ ገና ጥናት ላይ ነኝ አባት። እሺ ደሜ ልጠይቅህ፣ መምህር ግርማ ይወክለዋል። ደሜ መምህር ግርማ ይወክለዋል። አልሰማም። መልስ መጀመሪያ አልሰማኝ። ፖይንትን ልነጋገር የፈለኩት ለመስማት ፈቃደኛ አይደለም። ሌላ የፈለግኩት ምንድን ነው? አንዴ ደምረው ፕሊዝ። ሌላ የፈለግኩት ምንድን ነው? ዱርዬው ምናምን ሳይሆን በቤተ ክርስቲያን ሹመት የተሰጠው ለምሳሌ ሐዋርያው እዩ ጩፋ አለ። በቤተ ክርስቲያን ሹመት ስም ከጠራህ አልመልስም። ሊድ ተደርጎ ሊድ የሚያደርግ ሰው አለ። ስም ከጠራህ አልመልስም። ስፔሲፊክ አድርገህ ስም ከጠራህ አልመልስም። አሁን ኖ ኮሜንት። አሁን ስም ባጠራህ ግን መልስ። ፓስተር ጻድቁ አሉ፣ እዩ ጩፋ አለ። በቤተ ክርስቲያን ደረጃ ተሹመው እዛ ቦታ ላይ ምክትል ተደርጎ የተሾመ
ሐዋርያ ነው። አይ ኖ ኮሜንት። እኔ አሁን ኮሜንት አልሰጥም። እዚህ ስም ስለጠራ ኮሜንት አልሰጥም። ስም ባጠራ ግን ኮሜንት ሰጥ ነበር። ግን እኔ አሁን ደምረ የምጠይቀው ልትሰጠኝ ትችላለህ። ጠቅለል አድርገህ ብትጠራ ነው። ለምንድን ነው መጠቀልለው? የሚታየው እዛ ቦታ ላይ ዱርዬዎቹን ስትለኝ አይ ዱርዬዎቹን ትቻለሁ። እሺ እኔ ደግሞ ልመልስልህ። በኦርቶዶክስም ለምሳሌ በኦርቶዶክስ ዘንድ እጅግ ብዙ ተቃዋሚ ያላቸው ኦርቶዶክስ ሲባል ጣቱን ያነሳል። ምን ሆነ አልደምረው ስነ ስርዓት ላውራበት። አሁን በእነሱ ጥያቄውን መልስልኝ። ገና መች ጠየቅኩ? ገና እኮ ቆይ ልመልስልህ። አሁን ለምሳሌ ምን ጠየቅኩ ስለዚህ ጉዳይ? አሁን በእኛ ቤት ያለውን ማንቀበላቸውን እንደነገርኩ እኔ ደግሞ በኦርቶዶክስም ይሁን በካቶሊክም በሙስሊሞችም ማትቀበሏቸው ዱርዬዎቹን አልቀበልም አልከኝ። እሺ የሚያበሉ ጫት የሚያስበሉ ምናምን ላልከኝ ተቀበልኩ እኮ። እኔ ማለት አትቀበላቸው ትክክል አይደለም አልኩ። አሁን በቤተክርስቲያን ይሄማ እንደዛ አይደለም ዮኒ፣ እንደዛ አይደለም። ይሄማ የኔ እኮ ስራ እኮ ነው። ንጽጽር እኮ ስራዬ ነው። በቤተክርስቲያን ደረጃ በእናንተ እናንተ አሁን ኦርቶዶክስ ቸርች አሁን አባ ዮሐንስ የሚባሉ አሉ። አሁን የሚባሉ ቆይ ደምረው አባ ዮሐንስ ስለ እዩ ጩፋ መጥፎ ነገር እኔ መጥፎ ነገር አውርቻለሁ? እኔስ መጥፎ ነገር አውርቻለሁ? እኔ መጥፎ ነገር አወራሁ ወይ? መች ጠየቅኩ ገና? እኔስ መጥፎ ነገር አወራሁ? ፍሻ ገና ሳልጨርስ ገና አንጠሌ ላይ እኮ ነው የምትቆመው ሳላወራ። ይሄ ፖለቲካ አይደለም። አስተውለ አለመመለስ መመለስ። አንተ ስጨርስ አወራለሽ። ሚዩት አደረግና አንተ ስጨርስ ተባረክልኝ። ያው ምንድን ነው ዱርዬዎቹን ሶፍት የሚያበሉትን ምናምን አልፈልግም አለኝ። ሪስፔክታር ኦኬ፣ ከእሱ ጋር ተስማምተናል። አሁን እኔ የምጠይቀው ቤተክርስቲያኗ የሾመቻቸው ፓስተር ጻድቁ ናቸው ዋናው። ሁለተኛው ደግሞ ሐዋርያው እዩ ጩፋ ነው። ስለዚህ የሐዋርያው እዩ ጩፋን ትምህርት ትቀበለዋለህ ወይ ነው እኔ ጥያቄ። አሁን ኦርቶዶክስ የሾመቻቸውን አቡነ ማትያስ አሉ፣ ሌሎችም አሉ። እነሱ ኦርቶዶክስ የሾመቻቸውን ይጠይቅ፣ ደምረው ይመልሳል። ተባረከ። አሁን ይህን መልስልኝና ኦርቶዶክስን ስጠይቅ ደግሞ ደምረው እዚህ ጋር አለ፣ ደምረው ይመልስላል። ጎበ እሺ። አይ እንደዛ ማለት እኔ ንጽጽር ላይ ስለምሰራ እዚህና እዛ እያረኩ ነው የምሰራው። ምሳሌ የሚጠቅመኝ ከሆነ ወደዛም ቤት ሄዳለሁ፣ ወደዚህም ቤት ሄዳለሁ። ዳስ ዋይ አም ሂር። እሺ ስመልስልህ ይህንን ምንድን ነው ለምሳሌ እሺ እዩ ጩፋ ምክትል ነው ያልከው ምክትል አይደለም። እዩ ጩፋ ምን መሰለህ ያልገባህ ነገር ምን አለ? ባለፈም እንደዛ ሲወራ ነበር። ካውንስል አለ አይደለ? ካውንስሉ ውስጥ የተለያዩ አብያተ ክርስቲያናት ናቸው ያሉት። እሺ የተለያዩ አብያተ ክርስቲያናት አሉ። ከነዛ አብያተ ክርስቲያናት ውስጥ አንዱ ፔንቴኮስታል አብያተ ክርስቲያናት የሚባል ነው። እሱ የፔንቴኮስታል አብያተ ክርስቲያናት ምክትል ነው እንጂ የካውንስሉ አይደለም። እዚ አብያተ ክርስቲያናት በጣም ብዙ ናቸው። የእነዚህ ሁሉ አብያተ ክርስቲያናት ድምር ነው ካውንስሉ። እሺ እዩ ጩፋ ደግሞ የፔንቴኮስታል የሚባል አብያተ ክርስቲያን አለ። የዛ ምክትል አድርገው ነው የመረጡት እንጂ የካውንስሉ ምክትል አይደለም፣ ወይም ደግሞ የጻድቁ አብዶ ምክትል አይደለም። ኦኬ ይሄ የተሳሳተ ኢንፎርሜሽን ነው። ደምረው ልጨርስ አገባኝ። ይኸውልህ ካውንስሉ በአራት አብያተ ክርስቲያናት ነው የተዋቀረው። አራት ቪዥነሪያን አብያተ ክርስቲያናት የሚባሉ አሉ፣ ፔንቴኮስታል አብያተ ክርስቲያናት የሚባሉ አሉ እና ሁለቱ ደግሞ የጆን ፓስተር ጆን የሚመራው አለ። ፓስተር ጆን የሚመራው አለ። በራስ ላይፍ ግባ አራት ናቸው። ገባ እና እነዚህ አራቱ ካውንስል ይባላሉ። ከነዚህ ከአራቱ አንደኛው ላይ እዩ ጩፋ ቪዥነሪ አብያተ ክርስቲያናት ምክትል ፕሬዚደንት ነው። ቪዥነሪ አብያተ ክርስቲያናት ገባ። ይህንን ላስታወስ ብዬ ነው። ቪዥነሪ አይደለም አንተ ሰው ቪዥነሪ አይደለም። ማታውቀውን ነገር አታውራ። የቪዥነሪ አይደለም የፔንቴኮስታል ነው። የፔንቴኮስታል አብያተ ክርስቲያናት ህብረት ምክትል አድርገው ነው የመረጡት። የካውንስሉም አይደለም። ኦኬ እሱን ይሄኛው በእንደዚህ እንዳለ እናቆዩ ይሄንን ሰው። ስለዚህ ትምህርቱን አትቀበላለህ ወይ? የዩ ጩፋን ትምህርት ትቀበላለህ ወይ ምናምን። እኔ እዩ ጩፋን እንደምቀበለውና እንደማልቀበለው ከእናንተ ጋር አይደለም ማወራው። እኔ ቤቴን ከፍቼ ነው እሱን ማወራው፣ ራሴ ስለማወራ ማለት ነው። የራሴ ፕሮግራም አለኝ። ቤት አውርቻለሁ ከዚህ በፊትም። ቆይ ልጨርስ። ከእናንተ ጋር አይደለም። ቤተክርስቲያን ነው። ባሮኬ አይመጣም። ይቅርታ፣ ቸርች ነው። የቤቴን ጉዳይ እኔ ቤቴን ከፍቼ ነው እንጂ ከእናንተ ጋር አይደለም ማውራው። ስህተት ሲኖር ስህተት አለ ብዬ ቤቴን ከፍቼ ነው ማውራው። አሁን ለእናንተ አላወራም።
ግን እዛ የምትቀበሉትና የማትቀበሉት የግድ ያልከው ዮኒዬ፣ እኛ አሁን እንደማንቀበለው ኦርቶዶክስ ማትቀበላቸው ደግሞ አገልጋዮች አሉ፣ አጥማቂዎች አሉ፣ እኛን አይወክሉ የምትላቸው አሉ። እኔ በክፉ አይደለም ያነሳሁት፣ በክፉ አይደለም። ኦርቶዶክስ ጋር አትምጣ። እመጣለሁ እንጂ ለምን አልመጣም? ለምን ትመጣለህ? አንተ እኔ ጋር ለምን ትመጣለህ? አንተ እኔ ጋር ለምን ትመጣለህ? ስለዚህ አንተ ለእኔ ጋር ለምን ትመጣለህ? ምን መሰለህ፣ ላስታርቃችሁ። ምን አልክ መሰለህ? አንተ እኔ ጋር ለምን ትመጣለህ? በእኔ አትምጣ አልከው፣ በሱም አትመጣ። አትድረስብኝ፣ አልደርስም ደጅ ነው አይደለ? ብትመልስ እሱንም መጠየቅ ትችላለህ። አልመለስክም። አንተ አትመልስ፣ መጠየቅ ይሄ ለእኔ ነው። ይሄ ለእኔ ነው። እኔ እኮ አልጠየቅኩትም፣ እሱን አልጠየቅኩትም እኮ እኔ አሁን ስናገር ነው እኮ ሳወራ አታውራ ይለኛል። ምክንያቱም አንተም አላወራም። ቆይ ዝም በል ደምረው። እኔ ከቤተሰቦቼ ጋር ነው የማወራው፣ ከወንጌላውያን ጋር ይሄን አወራለሁ እንጂ እዚህ አላወራም አልክ። ኦኬ። ስለዚህ ደምረው ለምንድን ነው ለአንተ ሙሉን ኤክስፕሌን የሚያደርግልህ? ደምረው ብትጠይቀውም እኔም አላወራም ይላል። እሺ ከዚህ እንትን እንውጣና አሁን ደግሞ ቀለል እናድርገው ነው የቤተሰብ ወሬ እናድርገው። አሁን ትንሽ ውጥረቱን ረገብ እናድርገዋል። ረገብ እናድርገውና የቤተሰብ እንትን እናድርገው። ዮኒ እንግዲህ በወንጌል አማኙ ውስጥ ስንት ወራት እንደሆነ አላውቅም ነበርክ። እንግዲህ ከነበርክ ጀምሮ በጣም በብዙ ባህሪም ተሻሽሎ መጽሐፍ ቅዱስ ማንበብ ጀምረህ ምናምን እንደዛ በቃ ናይስ እንትን ሆነ ነበረ እና ሰሞኑ አንድ ቪዲዮ የሰማሁት አይ ደግሞ ያልተመቸኝ ነገር አለ መውጣት ፈልጋለሁ እንደዛ አይነት ነገር ስትል ሰማሁ። እና ምንድነው ከወንጌላውያን ያልተመቸ አስተምሮ ትክክል አይደለም ብለህ ያመንክበት ወይ ያልተመቸ አስተምሮ በጣም ወሳኝ ናቸው የምትላቸው ቢያንስ ሶስት ነገር እስቲ ንገረኝ። እነዚህ ሶስት ነገሮች አልተስማሙም። ዮኒ ማኛ ዮሐንስ 25 ሳመልስልኝ ሳንጨርሰው ቆይ ሚዩት አድርግ አንተ። መልሻለሁ። ይብራ ዮሐንስ 25 ሳንጨርሰው ሌላ ውስጥ ገባ። ጨርሻለሁ። እሱን ተው ገምጌ። ይብራ ሰው ካነበበው ከተረዳው በቂ ነው። እኔ አሁን ኤፍ ይመልስልኝ አይመልስልኝ ሳይሆን ዮሐንስ 5 ራእይ 5ን አንብቡት፣ በደንብ አንብቡት። ብርቱ አልመለሰልኝም ነው ዮኒ አንተ አልመለስክልኝም ያልክ ስለሆነ አንድ ልመልስ። አንዴ ስሙ። አሁን ለእናንተ ዘግታችሁ የገባችሁ ሰዎች እንደዛ ስለሚመስላችሁ ለእናንተ ነው ይሄ ማውራው ማለት ነው። መልሻላችሁ ነው። ምናልባት ለአራተኛ ጊዜ ነው መልሰው በአንድ ደቂቃ ውስጥ ልናገር፣ በአንድ ደቂቃ ውስጥ አድርጌ ማለት ነው። ዮሐንስ ራእይ 5 ላይ ምን ይላል መሰላችሁ? ይሄ ሜታፎር ነው። ኦኬ። ዮሐንስ በራእይ ያየው ነው። በዙፋኑ ላይ በተቀመጠው በቀኝ ላይ በውስጥና በኋላ የተጻፈበት በሰባትም ማተብ የተዘጋ መጽሐፍ አየው ይላል። ብርቱ መልአክ ይልና መጽሐፉን ይዘረጋ ዘንድ ማተቡንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየው ይላል። ኦኬ። በራእይ ነው ዮሐንስ የሚያየው። ምን አየ ዮሐንስ? ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማተቦችንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ አወጀ። ልብ ብላችሁ ተከታተሉኝ። መልአኩ አወጀ። ከዛስ 3 ላይ እንዲህ ይላል፣ በሰማይ ቢሆን በምድር ላይ ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም ይላል። አሁን የእነሱ አርጊመንት የነበረው ምንድነው? በሰማይ ቢሆን ከምድር በታች ያለውን መልአኩ እንዴት አወቀ ነው የሚሉት። መልአኩ አወቀ አይልም ክፍሉ ምንለው ምንድን ነው? በሰማይ ቢሆን በምድር ላይ ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከት ማንም እንዳልተቻለው መልአኩ አየ ይላል አይልም። ማንም አልተቻለውም ብቻ ነው የሚለው። ማንም አልተቻለውም መልአኩ አየ አይልም። ኦኬ። ደግሞአለሁ ለሶስተኛ ጊዜ። ቆይ አልጨረስኩም። ወደሆን ሰከንድ አልጨረስኩም። በሰማይ ቢሆን ቃል በቃል ነው እያነበብኩላቸው ያለው። በምድር ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም ነው የሚለው። ኦኬ። ይህንን በነገራችን ላይ ማንም አልተቻለውም እያለ መልአኩም እየተናገረ አይደለም። መልአኩም አይደለም ማንም አልተቻለው የሚለው። አሁን ብዙ ሰርፕራይዝ እያረኳቸው ነው እነ ዮኒን ማለት ነው። ማን ነው እየተናገረ ያለው አለ። በጣም ጥሩ። አሁን ይሄ አንድ ጽሁፍ ሲጻፍ እንዴት ተብሎ ይጻፋል መሰለ? ለምሳሌ እኔ ልድረስ እና አጭር ነገር ልድረስ እና እዚህ የዚህን የአጻጻፍ ዘይቤ ለእናንተ ላስረዳ። አጭር ነገር ልድረስ እዚሁ በቃሌ ማለት ነው። ዮኒ ደሜና ኤፍሬም ላይቭ ገቡና እባካችሁን አዲስ አበባ ላይ መርካቶ የጠፋ 1000 ብር አለ እና ያንን 1000 ብር
ያገኛችሁ ሰዎች እባካችሁ ንገሩን አሉ። እነማን ናቸው ያሉት? ኤፍሬም፣ ኦኬ፣ ደሜና ዮኒ አሉ። ኦኬ፣ እየሳቃችሁ ሚዩት ማድረግ ትችላላችሁ። እኔ ለእናንተ እኮ አይደለም። እኔ ሚዩት አድርጌያለሁ አባቴ፣ ሚዩት አድርጌ ነው ምስክር። መርካቶ ፈልጎ 1000 ብር ደሜ አውቀብት እኔ ኧረ እባክህ ሳቅ ምናምን የሚለውን ሰውዬ ትዝ አስባልከኝ። ኧረ እባክህ ሳይኖር አትሳቅ የሚለውን ሰውዬ አንተ እንደሚያውቅ ስትስቅ። እሺ ምሳሌ ልጨርስ። ከዛ አሁን እኔ ተከተሉኝ፣ ሌሎቻችሁ ለእናንተ ነው። እሺ ብር ያገኘ ይመልስ ተባለ። ከዛስ በኋላ ምን የሚባል ነገር አለ? ብሩ ተፈልጎ ሊገኝ አልቻለም የሚል አረፍተ ነገር አለ። አሁን ሳቁ ተቀየረ ማለት ሳቅ አቆማችሁ። ቀጥሎ እንጂ አታስፎግሩ፣ ቀጥሎ መሳቃችሁን እንዴ። እሺ ብሩን ይላል። ሚዩት አርግ ደሜ፣ ስትስቅ ሚዩት አርግ። እንዳይሆን ሚዩት አርገ መሳቃችን ደሜ። እኔ ስትደሰት ነው ደስ የሚለኝ፣ ግን ሚዩት እያረክ ድምፅ ይረብሻል። ከዛ ተፈልጎ ብሩ አልተገኘም የሚል ቃል አለ። ኦኬ እያነበባችሁ ነው እናንተ። አሁን አንድ መጽሐፍ እያነበባችሁ ነው። ኤፍሬም ጽፏል አንድ መጽሐፍ። ያ መጽሐፍ ላይ ምንድን ነው የሚለው? መርካቶ ላይ ብር ጠፍቷል። ያን የጠፋ ብር ያገኛችሁ ሰዎች ባካችሁ አስታውቁን ወይ ባካችሁ አምጡ አሉ ዮናስ፣ ኤፍሬም እና ደምረው። ከዛስ በኋላ ከዛ እንደዚህ የሚል ቃል አገኛችሁ። መርካቶ ላይ ተፈልጎ ይሄ ገንዘብ ሊገኝ አልቻለም። ኦኬ ልክ እዚህ ጋር ሲደርሱ ደሜና ዮኒ ማኛ ምን ብለው ያስባሉ? እኛንን መርካቶ ላይ ሄደን ፈልገን ያጣ ነው ብለው ነው የሚያስቡት። ጽሁፉ ላይ ግን እንደዛ አይደለም የሚለው። ጽሁፉ ምንድን ነው የሚለው? መርካቶ ገንዘቡ ተፈልጎ አልተገኘም ነው የሚለው። መርካቶ ገንዘቡ ተፈልጎ አልተገኘም ማለት እኔ ዮኒና ደሜ ሄደን መርካቶ ፈልገ ነው አጣ ነው ማለት አይደለም። ኦኬ አሁን እዚህ ክፍል ላይ ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማተቡን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ ይልና ከዛ በኋላ ምንድን ነው የሚለው? በሰማይ ቢሆን በምድር ላይ ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም ይላል። ማንም አልተቻለውም ነው የሚለው። ካዲያ ማንም አልተቻለውም የሚለው መልአኩ ፈልጎ ነው የሚለው። ኬት አመጣችሁ? ማነገረ ኬት አመጣ? መልአኩ ፈለገ የሚለው ማንም አልተቻለም። ተፈለገና ታጣ ነው የተባለው። የፈለገው መልአኩ ነው እንድትል ማነው ስልጣን የሰጠ? ኬት አመጣኸው? የፈለገው መልአኩ ነው ይላል። የፈለገው እግዚአብሔር ነው ይላል። የፈለገው ሰዎች ናቸው ይላል። ምንድን ነው የሚለው ቃሉ? ቃሉ የሚለው በሰማይ ቢሆን በምድር ቢሆን ከምድር በታች ቢሆን ተፈለገና አልተገኘም ነው የሚለው። አልተገኘም ሚል ስላገኘ ካዲያ መልአኩ ፈልጎ አጣም እንድትል ቆይ ገና ነው አልጨርስኩም። ማን ስልጣን ሰጥቶ ነው መልአኩ ነው ፈልጎ ያጣው እንድትል ያደረገ ማለት ነው። አንደኛ። ሁለተኛ መልአኩን አሁን ቃል ላስገባ እዚህ ጋር አንድ ቃል እኔ ከራሴ ልጨምር ምን ሚል ልጨምርና ለምሳሌ ነው የምጨምረው። ከመጽሐፉ የጨመረ ይጨመርበታል ይላል። እናንተ እንዲገባችሁ ነው ልጨምር። እዚህ ጋር ልጨምር ምን ብዬ ልጨምር መሰላችሁ? እነሱ የሚፈልጉትን ቃል ልጨምርላቸው መጽሐፍ ቅዱስ ላይ የሌለውን እንደዚህ ብዬ ላንብበው። በሰማይ ቢሆን በምድር ቢሆን ላይ ቢሆን ቆይ አንድ ጨምር። ማንም አልጠየቀም። ስለዚህ ለኔ ምሳሌ ነው። እሺ ለኔ ትቼዋለሁ ለእናንተ አይደለም። አሁን ምንድነው? እሺ ልቀጥል። ኧረ ደሜ አልጨርስም። ልጨርስ ደሜ ልጨርስ። እየሳክ ጠብቀኝ እንደቀድሞ ሳታስፎግር። ሳቅን የሆነ ሰዓት ላይ ደንገጥ ትላለህ፣ የሆነ ሰዓት ስቃ። አታስፎግር ደሜ፣ ዝም ብለህ ሳቅ። እንደሱ ነው የሚጥሩ የሚሆነው ማለት። እሺ ልቀጥል። ከዛስ ምን ይላል? በሰማይ ቢሆን ልብ በሉ፣ በሰማይ ቢሆን በምድር ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከት ማንም አልተቻለውም ነው የሚለው። ይሄ አልተቻለው መልአኩ ነው ያሉት እነሱ ናቸው። መጽሐፉ ግን አይልም። ከዛስ መጽሐፉን ሊዘረጋ ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ ይላል። ማንም ስላልተገኘ እጅግ አለቀስኩ ይላል ዮሐንስ። ከዛስ ከሽማግሌዎቹ አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እሱም የዳዊት ስር መጽሐፉን ይዘረጋ ዘንድ ማተቡንም ይፈታ ዘንድ ድል ነስቷል አለኝልና። አሁን ይህንን በደንብ ስሙኝ። ከሽማግሌዎቹ አንዱ በዙፋኑ ላይ ይላል። ከሽማግሌዎቹ አንዱ ከሚለው ቀጥሎ ማለት ነው። ከሽማግሌዎቹ አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እሱም የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱን ማተብ ይፈታ ዘንድ ድል ነስቷል አለኝልና። በዙፋኑና በአራቱ እንስሶች መካከል ከሽማግሌዎቹ መካከል እንደታረደ በግ ቆሞ አየው። 7 ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው ይላል። ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስቶች አሉ።
አየህ መላእክቶች ወደ ምድር ሁሉ ከተላኩ ነው ምድር ላይ ሁሉ ያለውን ነገር ሊያውቁ የሚችሉት እንጂ አንድ መልአክ ወደ ምድር ሁሉ ሊሄድ በአንድ ጊዜ አይችልም። ኦኬ እዚህ ላይ መናፍስቶች ናቸው ሚልና ወደ ምድር ሁሉ የተላኩ ይላል። ስለዚህ ሪፖርት ያደረጉት ወደ ምድር ሁሉ የተላኩት እነዛ መናፍስቶች ናቸው እንጂ አንዱ መልአክ ከሰማይ ሆኖ በአንድ ጊዜ ሁሉንም ስፍራ አይቶ አይደለም። አመሰግናለሁ። ጌታ ይባርከኝ። ታንክ ዩ። እሺ ይሄኛውን አሁን የተናገርክበት ሀሳብ አንዴ ቁጥር 2 እና ቁጥር 6 አንድ መልአክ ነው ወይስ ብዙ መልአክ ነው? ቁጥር 2 ላይ ያለው አንድ መልአክ ነው ወይስ ብዙ መልአክ ነው? ቁጥር 2 ላይ ያለው ያ የጮኸው መልአክ አንድ ነው ወይስ ብዙ ነው? ከዚህ ጋር አንድ እንዳደረግልህ ከቁጥር 6 ጋር አንድ እንዳደረግልህ ሚታርጌ ነው እንደማወራው በኢየሱስም ቁጥር 2 ላይ ያለው አንድ ይቅርታ፣ ቁጥር 2 ላይ ያለው አንድ መልአክ ነው። ቁጥር 6 ላይ ያለው መናፍስት ናቸው። ግልጽ እኮ ነው። የአንዱ መልአክ እንደ ቁጥር 6ቱ መላእክቶች ይለያያሉ አይለያዩ? አሁን የሚውት አድርገህ እያወራህ በምንድን ነው የሚለያዩ? መልአክ ይለያያሉ አይለያዩም? ያኛው ብርቱ መልአክ ናቸው። ይለያያሉ አይለያዩም? ያኛው ብርቱ መልአክ ሚት እያደረጉኝ ነው። እኔ እኮ እያወራው ነው እኮ መልዕክት ስጥልኝ። ሆን ኧረ ያንተ ፔጅ ነው ማንም አያደርግም። በራስ ፔጅ ማን ያደርጋል? በራስ ፔጅ ሚውት የሚያደርግ የለም። አባት you control yourself my brother። ባይዘዌ ኤፍሬም ባለ ጊዜ አጎቴ ነው። እሺ ጋይስ አጎቴ ነው፣ የስጋ አጎቴ ማለት ነው። የስጋ አጎቴ ታላቅ ነው። የስጋ አጎቴ ነው። ዘመር ነው። ኤፍሬም እኮ ጩጬ ነው። በይት አድርጎ ነው አጎት የሚሆነው እንዴ? አጎት ታዲያ ምን ህፃን የተወለደ ልጅ እኔ የመጀመሪያ ልጅ ብወለድ እናትየው ብትወልድ ህፃን ልጅ አጎት ደሜ በዘመድ ለፈይ አላልፍም። ስማኝ ኤፍሬም ገብቶላል። እነዚህ መናፍስቶች ናቸው ወይ ደምረው ተበላ። እሺ ቀጥል። መናፍስቶች ናቸው ላይ ቁጥር 6 ላይ ቁጥር 2 ላይ ያለው መልአክ ግን ብርቱ መልአክ ነው። ያ ብርቱ መልአክ ምን ይላል እዚህ ጋር እንግዲህ አይተህ ከሆነ መጽሐፉን ይዘረጋ ዘንድ አለ። ይሄ ያየውን መጽሐፉን ይዘረጋ ዘንድ ይሄ ያየውን መጽሐፍ እንዳልተዘረጋ ስላየ ጮኸ። እንዳልተዘረጋ ደግሞ ማን አየ? ዮሐንስ አየ። ባለመዘርጋቱ ዮሐንስ አለቀሰ። ይሄኛው መጽሐፍ ደግሞ የሚዘረጋው ስለሌለ እንዲዘረጋ ጮኸ። ቁጥር 2 ላይ ያሉት ብርቱ መልአክና ቁጥር 6 ላይ ያለው አንድ አይደለም። የኔ ድምፅ አይሰማም እንዴ? አንድ አይደለም። ይሰማል። አንድ አይደሉም። ሰማይ መጀመሪያ አይሰማም እንዴ? እዚህ ያላችሁ ድምጻችሁ አይሰማም? ድምጽ አይሰማም? ኮሜንት ንገሩ። ድምጽ አይሰማም? ድምጽ አይሰማም? ወርደ ግባ ይሰማል እያሉኝ ነው እኮ። አንተ ማይሰማው እናንተ ናችሁ ማይሰማችሁ። እኔ ይሰማል እያሉ የኔ ልጆች። በቃ ውጣና ግባ፣ ውጣና ተመለስ። ይቆራረጣል። ኧረ ይሰማኝ ነው። አልወጣም ይሰማል እያሉኝ ነው። መልሳ ካልወጣ እዛ ቁጥር 2 ላይ ያለው ብርቱ ደሜ ስህተት ነው እኮ ልመልስ። ስህተት ነው። ይኸውልህ ስህተት ምን ተሳሳትክ መሰለህ? ደግመህ ተሳሳትክ። ምን ተሳሳትክ? መጽሐፉን በምድር ሁሉ ላይ አየና መጽሐፉን ሊዘረጋ የሚችል ሰው ስላልተገኘ አልክና መጽሐፉን ሊዘረጋ ዘንድ ማን ነው እያለ አገለባበጥከው። ቁጥር 2 እና ቁጥር 3 መልአኩ ቁጥር 2 ላይ ነው መጽሐፉን ይዘረጋ ዘንድ ማተቦቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ያወጀው ቁጥር 2 ላይ ነው። ገና ተፈልጎ ሳይገኝ ጥያቄ ነው የጠየቀው። ገና አልተፈለገም። ገና እዛ ጋር ፍለጋ አልተጀመረም። መልአኩ ሲጮህ ፍለጋ አልተጀመረም። ያዘው እዚህ ጋር የእሱ አዋጅ ዓለም ሰምቶታል አልሰማውም? የእሱ አዋጅ እንግዲህ መጽሐፉ ምንድነው? እዚህ ጋር ዓለም ሰማው ዓለም አልሰማ የሚል ነገር አልተጻፈም። የተጻፈው ምንድነው? ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማተቡን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየው ነው የሚለው። ዮሐንስ በምን አወቀ? ይሄ መልአክ ለዓለም ካወጀ ዮሐንስ በምን አወቀ? አሁን ሰከንድ ለዓለም አወጀ አትበልጭ፣ ቃል አትጨምር። አወጀ ነው የሚለው።
የታወጀው ለምንድን ራእይ ነው? እኮ ነው የሚያየው ዮሐንስ እኮ ራእይ እኮ ነው የሚያየው። ሜታፎር እኮ ነው ደሜ። ራእይ ይመልከታ። አሁንም እኮ ራእይ ይመልከት። ራእይ እኮ ነው። ራእይ ይመልከት። ራእይ ይመልከት። እንዴት ሰማ ዮሐንስ ትላለህ እንዴ? አዳምጠኝ። ራእይ እኮ ነው። ቆይ አዳምጠኛ ወንድም አለሜ። የተላኩት መናፍስቶች ራእይ ናቸው ሁሉ እዚህ ክፍል ላይ በጠቅላላ ዮሐንስ በራእይ ነው የሚያየው ሁሉንም። ስለዚህ እዚህ ጋር ማለት ነው እዚህ ጋር እውነት ያልሆነ ነገር ነው እናንተ እያወራን ያለ ነው። ያልተፈጸመ ታሪክ ነው እያወራን ያለ ነው። ያልተፈጸመ ታሪክ ራእይ ማለት እኮ ውሸት ነው ማለት አይደለም እኮ ነው ወይስ አይደለም? አጭርና ግልጽ። ይሄ ታሪክ ተፈጽመዋል አልተፈጸመም? ፊቸር የሚፈጸም ነው። ኢየሱስ ክርስቶስ ማህተሙን አልፈታም። እሱ ሰፊ ትምህርት ነው። ቁጥር 6 ላይ በዙፋኑ ላይ እንደዚህ ላይ በዙፋኑ ላይ በአራቱ እንስሶች መካከል በሽማግሌዎች መካከል እንደታረደ በግ ቆሞ አየው። ይሄ ፊቸር ነው ደምዬ፣ ፊቸር ነው። ፊቸር ታርዷል አልታረደም? ከፈለክ አንድ 5 ደቂቃ ከሰጠኝ ስለ ትምህርቱ አስተምርሃለሁ። እሺ ራእይ ነው። አጭራጭር መልስልኝ። ይሄ ራእይ እውነት ትምህርት የምትፈልግ ከሆነ ቆይ ኤፍሬም፣ መፈጸም አለመፈጸሙን መተማመን አለብና መተማመን አለብን። ምክንያቱም ተፈጽሟል ብለህ ነው የምታምነው አንተ? እኔ ተፈጽሟል ነው የምለው። ምክንያቱም መፈጸሙን ቁጥር 6 ላይ ነገረኛላ። ቁጥር 6 እንደዚህ ይላል፣ ስማ። በሽማግሌዎች መካከል እንደታረደ በግ ቆሞ አየው። 7ቱም ቀንዶች 7ቱም ዓይኖች ነበሩት። እርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው ይልና መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደው ይላል። የታረደው በግ ያየው የታረደው በግ ክርስቶስ ነው? ክርስቶስ አይደለም? ክርስቶስ ቅድም ስተረጉምልህ ክርስቶስ ነው እያልኩ መልስ ጠይቀኛለህ። አንድ ነገር ነው ደጋግመህ የምጠይቀው። ይህ ታሪክ ተፈጽሟል አልተፈጸመም? ይህ ታሪኩ አንድ ነገር ነው ደጋግመህ እየጠየቀኝ ያለው ታውቋል። አጭርና እኮ መልስልኛ። ታሪኩ ተፈጽሟል አልተፈጸመም? አጭር መልስ ዮኒ። እኔ ገና ወደፊት የሚፈጸም ነው ብዬ መልሼ እልሃለሁ። ደምረው አንድ ነገር ደጋግሞ ነው የሚጠይቀው ደሜ። የአንተ ጥያቄ ካለ ወደፊት ነው የሚታረደው? ኖ ኢየሱስ ወደፊት ነው የሚታረደው? ታርደዋል ኦልሬዲ። ስለዚህ ተፈጽሟል። ኦኬ ዮኒዬ፣ አሁን እሺ እንደዚህ ላድርግ። አሁን እኔ ማስረጃ እሰጥሃለሁ፣ አንተ ደግሞ ማስረጃ ትሰጠኛለህ። እኔ አሁን ወደፊት የሚፈጸም እንደሆነ አስረግጠ መልስልኝ። ተፈጽሟል በለኝ። ማስረጃ ታመጣለህ ወይስ ወደዛ ልሂድ ወይስ ወደ ሆን ጥያቄ? አጭርና ግልጽ ማስረጃ እኮ መጽሐፍ ቅዱስ ነው። ሌላ ቦታ መሄድን ሳይጠበቅብኝ ኢየሱስ መታረዱን አምናሃል። ኢየሱስ የታረደው ደግሞ ቦታ ላይ ኢየሱስ መታረዱን ካመክ ይሄ የተፈጸመ ታሪክ ነው አይደል? የተፈጸመ ነገር ነው አይደል? ወይስ አይደለም? እንደዛ ማለት ይኸውልህ፣ ለምሳሌ ራእይ ላይ የተለያዩ ክፍሎች አሉ። አሁን የሜታፎር የሚባለው አገላለጽ እዚህ ቦታ ላይ ነው። ሌሎቹም አሁን ባነበብነው ላይ አሁን በተነጋገርነው ላይ ኢየሱስ እዚህ ቦታ ላይ በጉ የታረደው በግ ኢየሱስ ክርስቶስ ነው። ይሄ ደግሞ ተፈጽሟል አይደል? የታረደው ኢየሱስ ነው። ትክክል ነው፣ ተፈጽሟል። ቅድም ነግሬሃለሁ። ስለዚህ ስለተፈጸመ ነገር እኮ ነው እያወራ ያለው። ቆይ አንድ ነገር መታረዱ ተፈጽሟል። ግን ራእይ ሲሆን መጽሐፍ ቅዱስ ሲናገር ኢየሱስ ጌታ ነው። የቤተሰብ ነው። እሺ የቤተሰብ ጨዋታ ስራ እንዴት ነው? ስራ አሪፍ ነው። አይ ቆይ ስትሆን ስለ ስራ ከማውራታችን በፊት ስራ አሪፍ ነው። እናወራለን። ወደ እሱ ፓፓ ነገር ሌላ ቀን ነው። በቃ ነገ ሌላ ቀን ነው። ምንም ችግር የለውም። አይ ምንድን ነው ማስረጃ እንዳልጠይቅ ነው ደሜ። አይ ነገ ሌላ ቀን ነው አባቴ። በቃ ነገ ሌላ ቀን ነው። ዮኒ ማማ እሱም ባይዘወይ እንቅልፍ መጥቷል ዮኒ። እኔ ገና ነቅች ያለው ቀጠቅጣለሁ። አንተ ለምንድን ነው መበተን የፈለግከው? በቃ እንግዲህ ቤተሰብ ላይ ብዙ መጨከን አልፈለገም መሰለኝ ደሜ። እሺ
እሺ አይ ደሜ ሊወጣ